ክቡራትና ክቡራን ጤና ይስጥልኝ። ዛሬ በዕለት ተዕለት የምግብ አያያዝ ልማዳችን ላይ የምንሰራውን አንድ ወሳኝ ስህተት በሳይንሳዊ መነጽር እንቃኛለን። ብዙዎቻችን ዝቅተኛ የሙቀት መጠን ወይም ቅዝቃዜ ምግቦችን ሁልጊዜ ደህንነታቸውን የጠበቀና ትኩስ ያደርጋል ብለን እናምናለን። ቴክኖሎጂ በቤት ውስጥ መኖሩ ትልቅ እፎይታ ቢሆንም የአጠቃቀም ሳይንሱን አለመረዳት ግን ጤናችንን ለከፍተኛ አደጋ ሊጋልጥ ይችላል። ከተፈጥሯዊ ስነ ህይወታዊ ባህሪያችን አንጻር የተወሰኑ ምግቦች በፍሪጅ ውስጥ ሲቀመጡ ይዘታቸውን ከማጣታቸው በላይ መርዛማ ውህዶችን ያመነጫሉ። ይህ ማለት ሳናውቀውና ሳናስተውለው በከፍተኛ ወጪ የገዛነው ንጹህ ምግብ ወደ ጤና ጠንቅነት እየቀየርነው ሊሆን ይችላል። በዛሬው ጤና ትምህርታችን በፍጹም በፍሪጅ ውስጥ መቀመጥ የሌለባቸውን 5 ዋና ዋና ምግቦችና ምክንያቶቻቸውን በባዮኬሚስትሪ እውቀት እንመረምራለን። በተለይም በቁጥር 1 ላይ የምንመለከተው የምግብ አይነት በየቀኑ ለልጆቻችን የምንመግበው ግን ካንሰር አምጪ ውህዶችን ሊይዝ የሚችል ድብቅ ጠንቅ ነው። ይህ ሳይንሳዊና ትምህርታዊ መረጃ ለእያንዳንዱ ኢትዮጵያውያን ቤተሰብ ደህንነት እጅግ ወሳኝ በመሆኑ ቪዲዮ ላይክ ማድረግ ጀምሩ። የእርሶ ላይክ ይህ መረጃ ሰፊ ተደራሽ እንዲኖረውና የህብረተሰባችን የምግብ ደህንነት ግንዛቤ ከፍ ለማድረግ ትልቅ አስተዋጽኦ ይኖረዋል። ለጤናውና ለቤተሰቡ ደህንነት ሳይንሳዊ እውቀትን መቅሰም የሚፈልጉ ከሆነ ደግሞ አሁኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ መጀመሪያውና ማህበረሰባችን በስፋት ወደሚሳተፍበት የምግብ አይነትና ሳይንሳዊ ትንተና እንለፍ። ቁጥር 1 ድንች። በሀገራችን በስፋት ለወጥና ለቺፕስ ዝግጅት የምንጠቀምበት ይህን አትክልት በአግባቡ መያዝ ለጤና ወሳኝ ነው። ድንች በገበያ ላይ በብዛት በሚገኝበት ወቅት በረጅም ጊዜ አጠቃቀም ስሌት በፍሪጅ ውስጥ አጭቆ የማከማቸት ልማድ በብዙ ቤቶች ይስተዋላል። ነገር ግን የፍሪጅ ዝቅተኛ ሙቀት መጠን በድንች ውስጣዊ ፊዚዮሎጂካላዊና ኬሚካላዊ መዋቅር ላይ የሚያስከትለው ጉዳት ከፍተኛ ነው። ድንች ከ4 ዲግሪ ሴልሲየስ በታች ባለ የሙቀት መጠን ሲቀመጥ በውስጡ ያሉ ተፈጥሯዊ ስታርች ወደ ቀላል ስኳርነት ወይም ግሉኮስ ኤንድ ፍሩክቶስ ይለወጣል። ይህ ሂደት ኮልድ ኢንዱስድ ስዌቲንግ በመባል የሚታወቅ ሲሆን ድንቹ በምግብ ዝግጅት ወቅት ያልተለመደ ጣፋጭነትና የጭቃነት ይዘት እንዲኖረው ያደርጋል። ነገር ግን ዋናው የጤና ስጋት የሚመጣው ይህ ስኳር የበዛው ድንች ከ120 ዲግሪ ሴልሲየስ በላይ በሆነ ከፍተኛ ሙቀት ውስጥ በዘይት ሲጠበስ ነው። በከፍተኛ ሙቀት ወቅት ይህ ቀላል ስኳር አስፓራጂን ከተባሉ አሚኖ አሲድ ጋር የኬሚካል ውህደት በመፍጠር ማይላርድ ሪያክሽን ያካሂዳል። የዚህ ውህደት ውጤት የሆነው ደግሞ አክራራማይድ የተባለ እጅግ መርዛማና ካንሰር አምጪ ካርሲኖጄኒክ ውህድ መፍጠር ነው። የዓለም የጤና ድርጅት WHO እና የካንሰር ምርምር ተቋማት እንደሚያስጠነቁት አክራራማይድ የነርቭ ስርዓትን የመጉዳትና የካንሰር ተጋላጭነትን የመጨመር አቅም አለው። ስለዚህ ለልጆቻችን የምንሰራው ቺፕስ ከበሽታ ነፃ እንዲሁም ከተፈለገ ጥሬ ድንችን በፍጹም በፍሪጅ ቅዝቃዜ ውስጥ ማቆየት የለብንም። ትክክለኛውና ሳይንሳዊ ማከማቻ ዘዴ ድንች በደንብ አየር በሚዘዋወርበት ደረቅና ከቀጥታ የፀሐይ ብርሃን ርቆ ጨለማ ቦታ መቀመጥ አለበት። በተጨማሪም በምግብ ደህንነት ረገድ በብዙ እናቶች ዘንድ የሚሰራውን ሌላኛውን ስህተት መመልከት ተገቢ ነው። ድንችና ቀይ ሽንኩርትን በአንድ ማከማቻ ቅርጫት ውስጥ ቀላቅሎ ማስቀመጥ የምግብ ብክነትና መበስበስን የሚያፋጥን ተግባር ነው። ምክንያቱም ቀይ ሽንኩርት በተፈጥሮ ኢቴሊን የተባለ ጋዝ ስለሚለቅ በአቅራቢያው ያለውን ድንች በፍጥነት እንዲበቅልና እርጥበት እንዲስብ ያደርገዋል። ይህ እርጥበት ደግሞ ለባክቴሪያን ለፈንገስ መራባት አመቺ ሁኔታን በመፍጠር ድንቹ ቶሎ እንዲበሰብስና መርዛማ ጭቃዎችን እንዲይዝ ያደርጋል። ስለዚህ ሁለቱም የአትክልት አይነቶች ነጣጥሎ ማከማቸት የጤና ደህንነትን ለመጠበቅ የመጀመሪያው የላቦራቶሪ መመሪያ መሆኑን መገንዘብ ያስፈልጋል። ወደ ሁለተኛውና በሀገራችን ወጥ ዝግጅት ውስጥ የጸረ ተዋሲያን ሚና ወዳለው ቅመም እንለፍ። እሱም ነጭ ሽንኩርት ወይም ጋርሊክ ነው። ነጭ ሽንኩርት በውስጡ የያዘው አሊሲን የተባለው ውህድ ጠንካራ የጸረ ባክቴሪያ ወይም አንቲባክቴሪያልና የጸረ ፈንገስ አክቲፈንገል ባህሪ አለው። ይሁን እንጂ ብዙዎች ይህን ጥቅሙን ለማቆየት በማሰብ ሙሉ ነጭ ሽንኩርት ሳይላጥ ፍሪጅ ውስጥ ያስቀምጡት ይስተዋላል። ነጭ ሽንኩርት ለፍሪጅ እርጥበትና ቅዝቃዜ ሲጋለጥ የተፈጥሮ መኝታ ጊዜ ወይም ዶርማንሲ ያለ ሰዓቱ መብቀል ይጀምራል። ይህ የውስጣዊ ቡቃያ እድገት በሽንኩርት ውስጥ ያሉትን ጠቃሚ ፋይቶ ንጥረ ነገሮች ወይም ፋይቶኒውትሪየንትስ በሙሉ ስለሚመታቸው ይዘቱ ልክ እንደ ላስቲክ ይለሰልሳል። ይዘቱ ሲለሰልስና ሲላላ ያ አስደናቂ የሆነ የመድኃኒት ኃይሉ የጸረ ኦክሳይድ ወይም አንቲኦክሲዳንት ብቃቱና መዓዛው ሙሉ በሙሉ ይከስማል። ከዚህም በላይ በፍሪጅ ውስጣዊ ማይክሮክላይሜት ወይም እርጥበታማ የአየር ንብረት ምክንያት በሽንኩርቱ ላይ ያለው አስፐረጅለስ የተባሉ የሻጋታ ዝርያዎች ሊፈጠሩ ይችላሉ። እነዚህ የሻጋታ ፈንገሶች ደግሞ ማይኮቶክሲንስ የተባሉ መርዞችን የሚያመነጩ በመሆኑ ለጉበትና ለኩላሊት ጤና እጅግ አደገኛ ናቸው። ትክክለኛውን የእጽዋት አያያዝ ሳይንሱ እንደሚጠቁመው ሙሉ ነጭ ሽንኩርት የአየር ዝውውር ባለውና የክፍል ሙቀቱ ወይም ሩም ቴምፔሬቸር ባለበት ቦታ መቆየት አለበት። ሆኖም ግን ነጭ ሽንኩርት በሚገባ ተፈጭቶ በዘይት ወይም በተፈጥሮ ማቅጠኛዎች ተደባልቆ አየር በሌለው ዕቃ ከተገጠመ በኋላ በፍሪጅ ውስጥ ሊቀመጥ ይችላል። ነገር ግን እንዲሁም ሙሉና ያልተላጠው ነጭ ሽንኩርት ፍሪጅ ውስጥ መጨመር የምግቡን የሕክምናና የጣዕም እሴት ሙሉ በሙሉ ማጥፋት ነው። ወደ ሶስተኛው ሳይንሳዊ ትንተናችን እንለፍ። እሱም ቲማቲም ነው። በሰፊ የምንጠቀምበት የሊኮፒን ምንጭ። ቲማቲም በውስጡ የያዘው ሊኮፒን የተባለ አንጸባራቂ ንጥረ ነገር ለልብ ጤናና ለሴሎች ጥገና ከፍተኛ አስተዋጽኦ ያለው ጠንካራ አንቲኦክሲዳንት ነው። ነገር ግን ከገበያ የተገዛን ትኩስ ቲማቲም ቀጥታ ፍሪጅ ውስጥ ማስቀመጥ የዚህም ፍሬ ተፈጥሯዊ ጥራት ውህደት ሙሉ በሙሉ ማሰናከል ነው። የፍሪጅ ዝቅተኛ ሙቀት መጠን በቲማቲም ሴል ግድግዳ ላይ የሽባነት አደጋን በመፍጠር የመለጠጥና የመከላከል አቅሙን ያዳክማል። ይህ በሚሆንበት ጊዜ ቲማቲም ያን ልዩ ጣዕምና መዓዛ እንዲያገኝ የሚያደርጉትን ተለዋዋጭ ውህዶች ወይም ቮላታይል ኮምፓውንድስ መመረታቸውን ያቆማሉ። በዚህ ምክንያት ፍሪጅ ውስጥ የቆየ ቲማቲም ይዘቱ የላላ
ውሃ የበዛና ጣዕም አልባ የሆነ ባህሪ ያሳያል። በሳይንሳዊ ምርምሮች መሰረት ቲማቲም በቤት ሙቀት ውስጥ ሲቀመጥ ተፈጥሯዊ የብስለት ሂደቱን በመቀጠል የሊኮፒን መጠኑን በከፍተኛ ደረጃ ይጨምራል። ስለዚህ ምርጡ የላቦራቶሪ መመሪያ ቲማቲም ሁልጊዜም ቢሆን ከፊል ቀዝቃዛ በሆነ የክፍል ሙቀት ውስጥ ማስቀመጥ እንደሆነ ይመከራል። በተጨማሪም ቲማቲሙ ስናስቀምጥ ግንዱን ወይም ስቲም ስካር ወደ ታች ማድረጋችን ተጨማሪ ሳይንሳዊ ጥቅም አለው። ይህ አቀማመጥ ከቲማቲሙ አናት ላይ ሊወጣ የሚችለውን የእርጥበትነት ወይም ኢቫፖሬሽን በመቀነስ ፍሬው ሳይሸበሸብ ረዘም ላለ ጊዜ እንዲቆይ ይረዳል። ወደ አራተኛው የእጽዋት ስነ ህይወት ትንተና እንለፍ። እሱም ሙዝ ነው። ከፍተኛ የፖታሽየምና የፋይበር ምንጭ። ሙዝ ገና ሳይበስልና አረንጓዴነቱ ሳይለቅ ፍሪጅ ውስጥ ከተቀመጠ ሴሉላር ሜታቦሊዝሙ ይስተጓጎላል። ቅዝቃዜው ሙዝ በተፈጥሮ እንዲበስል የሚያደርጉትን ኦክሲዳይዚንግ ኢንዛይሞች ወይም ኦክሲዳይዚንግ ኢንዛይምስ ስራ ሙሉ በሙሉ ያግዷል። በተመሳሳይ ጊዜ በቅዝቃዜ ምክንያት በሙዙ ልጣጭ ላይ ያሉትን ህዋሳት በመስበር ፖሊፌኖል ኦክሳይድስ የተባለ ኬሚካል ይለቃሉ። ይህ ኬሚካል ከኦክሲጅኑ ጋር ሲገናኝ ሜላኒን የተባለ ጥቁር ዝጋጭ በመፍጠር የሙዙን ልጣጭ ሙሉ በሙሉ ወደ መጥቆር ይለውጠዋል። ይህ የመጥቆር ሂደት ቺሊንግ ኢንጁሪ በመባል የሚታወቅ ሲሆን የፍሬውን መብሰር ሳይሆን የሴሎች መሞት የሚያሳይ የጭንቀት ምልክት ነው። የልጣጩ መጥቆር የበሰለ መስሎን ውስጡን ስንልጠው ግን ፍሬው ሳይበስል ሳይጣፍጥና ሳይላላ ጠንካራ ሆኖ እናገኘዋለን። ሙዝ በሙቀት ክፍል ውስጥ ሲቀመጥ ነው በውስጡ ያለው ስታርች ወደ ተፈጥሯዊ ፍሩክቶስ ስኳርነት ተለውጦ ለሰውነታችን ተስማሚ የሚሆነው። ሙዝ ውጭ ቆይቶ ሙሉ በሙሉ ከበሰለ በኋላ ግን የመበስበስ ሂደቱን ለማዘግየት ብቻ ለአጭር ጊዜ ፍሪጅ ውስጥ ማቆየት ይቻላል። ነገር ግን ገና ሳይበስል በፊት ፍሪጅ ውስጥ መክተት የምግቡን ንጥረ ነገር ይዘት ሙሉ በሙሉ ማጥፋትና ማባከን ነው። አምስተኛውና በካርቦሃይድሬት ይዘቱ የሚታወቀው የምግብ አይነት ዳቦ ነው። የብዙዎች የጠዋት ኃይል ምንጭ። ብዙዎች ዳቦ እንዳሻገትና ረጅም ጊዜ እንዲቆይ በማሰብ በፍሪጅ መደርደሪያዎች ላይ የማስቀመጥ ልማድ አላቸው። ነገር ግን ይህ አቀማመጥ ዳቦን ከተለመደ ውጭ በፍጥነት እንዲደርቅና እንዲበላሽ የሚያደርግ ሳይንሳዊ ስህተት ነው። በዳቦ ውስጥ ያለው ስታርች በቅዝቃዜ ውስጥ ሲቀመጥ ሪትሮግራዴሽን የተባለ የኬሚካል ሂደት ያካሂዳል። ይህ ሂደት በስታርች ሞሌኪውሎች ውስጥ የነበረውን እርጥበት እንዲወጣና ስታርች ወደ መጀመሪያው ጠንካራ ክሪስታል ይዘቱ እንዲመለስ ያደርገዋል። ይህ ክሪስታላይዜሽን ደግሞ ዳቦ በቤት ሙቀት ውጪ ከሚደርቀው በላይ በ3 እጥፍ የበለጠ ፍጥነት እንዲጠነክር ያደርገዋል። በዚህ ምክንያት ፍሪጅ የወጣ ዳቦ ይዘቱ የተሰባበረ፣ የተነጣጠቀና ንጥረ ነገሩ የደረቀ የመሆን ባህሪ ያሳያል። ታዲያ ትክክለኛ ሳይንሳዊ መፍትሄ ምንድን ነው? ዳቦን ለአጭር ጊዜ አጠቃቀም በደረቅ የዳቦ ሳጥን ውስጥ በክፍል ሙቀት ማቆየት ይቻላል። ለረጅም ጊዜ ማቆየት ከተፈለገ ግን ዳቦን አየር በማያስገባ ከረጢት አሽጎ በፍሪዘር ወይም በረዶ ቤት ውስጥ ማስቀመጥ ይገባል። በበረዶ ቤት ዝቅተኛ ሙቀት 0 ዲግሪ ሴልሲየስ በታች ውስጥ የስታርች ክሪስታላይዜሽን ሂደት ሙሉ በሙሉ ስለሚቆም ዳቦ ሲሞቅ ወደ ቀድሞ ትኩስነቱ ይመለሳል። የተከበራችሁ የሀገሬ እናቶችና የጤና ትምህርት ተከታታዮች እነዚህን የምግብ ሳይንስ ህጎች መተግበር ለጤናችን መሰረት ነው። ማቀዝቀዣ ቴክኖሎጂ የተሰራው የህይወታችንን ጥራት ለማሻል እንጂ ሳናውቅበት ቀርተን የጤናችን ጠንቅ እንዲሆን አይደለም። እያንዳንዱ ተፈጥሯዊ ምግብ የራሱ የሆነ የባዮኬሚካል መዋቅር ስላለው ፍሪጅ ለሁሉም ምግብ ፍጹም መፍትሄ ሊሆን አይችልም። የቀድሞ እናቶቻችን የተፈጥሮ ማከማቻ ጥበብ እና የዘመናዊ የምግብ ሳይንስ እውቀት ማጣመር ስንችል የተሟላ ጤናን እናገኛለን። ንጥረ ነገሩ ሳይበላሽ የተጠበቀና ተፈጥሯዊ ሴቱ ያልጠፋ ምግብ ለቤተሰቦቻችን ማቅረብ የምግብ ደህንነት ዋነኛው መርህ ነው። የዛሬው ሳይንሳዊ መረጃ በቤታችሁ ተግባራዊ በማድረግ የምግቦቻችሁን ጥራትና የቤተሰባችሁን ጤና በአስተማማኝ ሁኔታ ጠብቁ። እስቲ አሁን በግልጽነት ለመነጋገር ያህል ከእነዚህ 5 ምግቦች ውስጥ እናንተ ፍሪጅ ውስጥ በብዛት የምታስቀምጡት የትኛውን ነበር? እባካችሁ የእርሱን ልማድ በቪዲዮ ኮሜንት መስጫ ስር ያካፍሉ። እርስ በርስ እንማማርበት፣ ግንዛቤያችንን እናሳድግ። ይህ የምግብ ደህንነት እውቀት በብዙ የኢትዮጵያ እህቶችና እናቶች ዘንድ የሚሰሩ ድብቅ ስህተቶች ለማረም ትልቅ ፋይዳ አለው። ስለሆነም ይህን ጠቃሚ ትምህርታዊ ቪዲዮ ለቤተሰቡ ለወዳጆና ለሚያውቃቸው ሰዎች ሁሉ አሁኑ ሼር ያደርጉት። የህብረተሰቡን የጤና ግንዛቤ ማሳደግ፣ ሳይንሳዊ እውቀትን ማጋራት በራሱ ትልቅ ማህበራዊ ኃላፊነትና በጎነት ነው። ይህን ሳይንሳዊ ትምህርት ጊዜውን ሰጥተው እስከ መጨረሻው ስለተከታተሉን የላቀ ምስጋናን አቀርባለሁ። በቀጣይም እጅግ ጠቃሚ የሆኑ የሜታቦሊክ ጤናና የተፈጥሮ ሱፐር ፉድ ሳይንሳዊ ጥቅሞችን ይዤላችሁ እቀርባለሁ። እስከዚያው ድረስ ግን በተደራጀ የምግብ አያያዝና በሳይንሳዊ አኗኗር ዘይቤ ራሱና ቤተሰቡን ከበሽታ ይጠብቁ። ሁልጊዜም ማስታወስ ያለብን ወሳኝ እውነት ጤናማ የአመጋገብ ስነስርዓት የረጅምና የደስተኛ ህይወት መሪ መሆን ነው። ፈጣሪ ውድ ሀገራችንና ህዝቦቿን በሙሉ በተሟላ ጤና፣ ሰላምና ብልጽግና ይባርክ። ሳይንሳዊ እውቀት፣ ጤናና መከባበር ለሀገራችን ለኢትዮጵያ ለዘላለም ይሁን እያልኩ የዛሬውን ትምህርታዊ ትንተና እዚህ ላይ እቋጫለሁ። በድጋሚ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እና የደወል ምልክቱን መጫናችሁን አረጋግጡ። ለሁላችሁም ያማረ የጤናና የሳይንስ እውቀት የሚመራበት የህይወት ዘመን ይሁንላችሁ። ደህና ሰንብቱ። ቻው።